እሺ አሁን የምኖረው ዱባይ ነው። ቤተሰቦች ያሉት ደጋን የምትባል ሀገር ነው። ሌላው ነገር ትዳር ወደፊት የማስብበት ይሆናል ኢንሻአላህ። ቲክቶክ በራሱ የሚከፍል ነገር የለም። ሰዎች የሚከታተሉ ሰዎች ጊፍት የሚሰጡ ነገር ምናምን አለ ያ አለ እንደ ጌም ከፍቼ መጫወት ምናምን እሱን ሳይሆን ለዳዋ ነው የምጠቀምበት። ቋሚ ስራ የራሴ ስራ አለ። ምን አይነት ስራ ልትነግረን ትችላለህ? የራሴ ስራ ኢማምነት ነው። ምን ኢማምነት ማሰገድ? ማሻአላህ። ኢማም የት መስጂድ ነው? ዱባይ መስጂድ አህመድ መሐመድ አልሞላ የሚባል መስጂድ አለ። ዱባይ ከተማ ማሪና እዛ ነው እና በዚያ ነው የምተዳደረው። ቤተሰቦችን ማስተዳደር ከትምህርት ቤት እውነት እልሃለሁ መንገድ ላይ መጽሐፍ የምትመስል ወረቀት እንኳን ካገኘው አንስቼ አነባለሁ። አይ ዶንት ኖ ዋይ አላሁ አለም። እሱ ያውቅ ነበር። ያቺ ቀን የእሱን መጽሐፍ ስከፍታት ከብዙ አንግል እንድረዳው እንደሚያደርግ እሱ ነው የሚያውቀው፣ እኔ አላውቅም። ምክንያቱም ባቢኔ በጣም ሌላ ሰው ነበርኩኝ፣ በጣም ደረቅ በህይወቴ። እኔ እንኳን ፈጣሪን አስቤ ላለቅ ሲቅልና ማንም ቢሞት ማንም ቢሄድ ምንም አይመስለኝ። ፎር ዘ ፈርስት ታይም እኔ በህይወቴ ፈጣሪን ወይም አላህን አስቤ ያለቀስኩት 2011 የኢድ ቀን ዝም ብዬ ከቤት ወጥቼ ሊብዬ አዲሱ ገበያ ነው እኔ ተወልጄ ያደኩት፣ ሰሜን ማዘጋጃ የምታውቀው ከሆነ በእግሬ ነው ሁላ ፒያሳ ሄድኩትና ያን ሁሉ ሺህ ህዝብ ሳይ እኔ አይደለሁም there is something ይሄ የሆነ ነገርማ አለ። ይሄ አንድነት የትም የለም። እኔ አይደለሁም I'm not the one speaking። እኔ ብሬኔ ነው። I've never እኔ ራሴ ጥያቄ አምጥቼ ሶቅራጠስ ምን ብሏል? እኔ ምንም አልተፈላሰፍኩም። እኔ ጥያቄ ነው የጠየቅኩት ነው ያለው። አይምሮህ ደግሞ አንተ አይደለህም ባቢ የምትጠይቀው። ጠይቁ ምናምን የሚባል ኮንሴፕት የለም። አይምሮህ ለመጠየቅ የሚጠይቀው ራሱ የሆነ የሁሉን ሰው ሪፕሬዘንት ማድረግ አልችልም። I'm very sorry ጀነራላይዝ እያደረኩኝ አይደለም፣ ግን ከማጣቀስ ከምናምን መልኩ ስታየው ራሱ አይምሮ ነው ጠያቂ፣ አንተ አይደለህም ጠያቂ። እኔ አይምሮዬን፣ ቤቴን፣ ልቤ ወይም ሰውነቴ በአራት ብከፍላቸው ራሱ አራቱን አይደንቲፋይ አድርጌያቸዋለሁ። የስጋዬን ድክመት አውቀዋለሁ፣ የመንፈሴን ጥንካሬ አውቀዋለሁ። የመንፈሴን ጥንካሬ እንዴት አወቅሹ ብትለኝ ከልጅነት እስከ እውቀት አትችይም፣ አንቺ እብድ ነሽ፣ አንቺ የምታወሪውን አታቂም፣ ከእውነት የራቀ ነው ብለውኝ ስላየሁኝ የነፍሴን ጥንካሬ አውቃታለሁኝ። እንዲህ አልልህም። አንድ አንቀጽ ይዤ እኔ ቁርአንን 10 ዓመት 20 ዓመት ብቻ እሱ ላይ ብቻ እኮ አልኩ። ጠዋት ያሳየሁ አንቀጽ እኔ ራሱ ወላሂ እንደዛ ኤክስፕሌን ማድረግ እንደምችል እኔ ራሱ እንደዛ እንደተረዳሁት አላቅም። እውነት እልሃለሁ ምንም አላቅም እኔ እንደዛ እንደተረዳሁት። ግን አንድ ያነበብከው ከዛ ስታብራራው ከዛ ከሰዎች እንደዛ አይነት ደግሞ ያላነበቡትን ያልነኩትን ያላዩትን ተአምር ምንም ተአምር በቃ የፈጠረ ሁላችንን የፈጠረ ቀጥተኛ መልእክት ላከ እና ባይሆን ነበር የሚገርመኝ። እኔም ብዬ ኩዌስችን እንደማድረግ ታውቃለህ ለምን አላህ ቁርአንን ሰጠን? ምክንያቱም እዛ ለምንድን ነው አላህ ይሄን ሁሉ እውነት የሰጠን? አንድ ውሸት እዛ ውስጥ ልታገኛች በሳይንስ ሄድኩበት፣ ባልሄድኩበት፣ በሂስትሪ በሁሉ ሄድኩበት፣ ልፈትነው አልቻልኩም። አንድ ያላነበበ መጥቶ ሲያወራ በጣም እኔ የማለቅሰው ለእኔ አይደለም ወይ እኔ ምንም ሆኜ አይደለም። እኔ 2 ልጆች እናት ነኝ። ምንም የሚያስለቅስም ነገር የለኝም አልሐምዱሊላህ። ግን የሰው ልጅ ግብዝነት፣ ምክንያቱም ዛሬ ጠዋት ዲስፕሩፍ አረግን እኮ መጽሐፌን አውቃለሁ ብላ መታ ይሄን ታውቂያለሽ ስታስጥል በእንግሊዘኛ ስገባባት
ይሄን ታመጣለች ስናስጥል የሆነ ሰዓትማ የሉቃስን ምናለሽ ኒያ ኢንቴንሽን ነው አለች። አንቺ ኢንቴንሽን ምንድን ነው አልኳት። አታውቀውም ኢንቴንሽን አይገርምም? ሺ ጀስት ዩዝድ ዘ ወርድ እና ባይ ዘ ስሊፕ ኦፍ ዴር ታንግ ነው ስፔሻሊ እና በአማርኛ ስናመጣባቸው ትርጉሙን ሲያጣምሙ በእንግሊዘኛ እኛ ደግሞ እንግሊዘኛ ነቅለን አርጠሳችን። እሺ ይሄ ምን ትያለሽ? የመጨረሻ ሴትዮዋ የወረደችው አሁን ፕሮፋይሌ ላይ ያረኩትን ብዙ አንቀጽ አስተባብላ እማታውቃቸው እኮ ናቸው። አላቅም ማለት ራሱ አይችሉም። ወላሂ እኔ ካላወቁ አላቅም ነው የምልህ። ችግር የለብኝም። ካወኩም ደግሞ አፌን ሞልቼ አንተ እንዳታወራ አርጌ ላወራ እችላለሁ። እኔ ሌቭሌን አውቃለሁ። እኔ ቲክቶክም ላይ ምንም ገና ላይክ በዚህ ጭራሽ እኔ አዲስም ስትሰልማይቼ በሀሳብ በጣም የምንከራከር ሰዎች ስለነበርን ምናምን እሷማ ከሰለመች እንዴ እኔ የኔን እስልምና ጉዞ ሰው ማወቅ አለበት። ቢካዝ እኔ ሳይ ሰው ተከራክሮ ምናምን ነቢያችንን ሌላ ቦታ አድርጎ የቁርአን አንድ አንቀጽ ይዞ የጧቱን እኮ አብራራሁልህ። በቃ ስለ ፒፕል ኦፍ ደ ቡክስ አርጊው እንደምናደርግ እየታወቀ የወረደልን ምዕራፍ ታይምለስ ብዬ አይደል? ቻት ጂፒቲ ታይምለስ የኢንተርፌት ዲያሎግን አለ። ኢንተርፌት የተለያዩ ሪሊጅኖች ዲያሎግን የሚያግባባ ነው ይሄ አንቀጽ። ስለዚህ ሁሉ ቀላል ነው። አላህ ልብን ያገራል። ግን በስማ ስማ አይደለም። በስማ ስማ ራሱ እንዲህ አይዋጥልም። በስማ ስማ አታስተምረውም። የስማ ስማን የትም አታደርሰውም። አንድ ታሪክ ልንገርህና ልዝጋው። አላህ ጅብሪልን ይሄን ከተማ አጥፋ ብሎ ይልከዋል። ጅብሪል ይመለስና አንድ ሰው አለ በጣም በቃ በአንተን የሚፈራ በአንተ ያለ ሲለው ከሱ ጀምር ነው ያለው አላህ። ፓወርፉል በነበሩበት ሰዓት አንድ ግለሰብ ስታንድ አፕ ማድረጋቸው፣ ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለእሳቸው ጥቅም ሊጽፉት እንደማይችሉ ታረጋግጣለን። ምክንያቱም የእሳቸውን ህይወት እናውቀዋለን፣ ዓለም ያወቀው ስለሆነ። ሁለተኛ ሸይጣን ጻፈው እንዳንል ወይም መጥፎ መንፈስ ጻፈው እንዳንል፣ ያ መጥፎ መንፈስ በምን መልኩ ነው ሲስተም የሚጠቀመው ስትል፣ ለምሳሌ ስዕላት ቢኖሩ የሚነካ የሚዳሰስ ምናምን ነገር ቢኖር ኦኬ፣ ወይም ብር የሚገባለት አካል ቢኖር፣ አሁን ለምሳሌ እንደ ቤተክርስቲያን እንደምን ብር የምታስገባለት አካል ስፔሲፊክ አካል ቢኖር እንዴ ይሄማ ሸይጣን ነው ትላለ። ኢስላም ግን ኒውሜሪካሊ ራሱ እንዴት ብር ዘካ እንደምታወጣ፣ ስለዚህ ዘካ የምታወጣው ለተቋም አይደለም፣ ዘካ የምታወጣው ለሌላቸው ነው። ስለዚህ ሸይጣን ሊጽፈው አይችልም። ምክንያቱም እየተጠቀሙ ያሉት ማናቸው? ድሆችና ንጹሃን ናቸው አይደለም። ሶስተኛ ይሄ አንቀጽ ወይ እነዚህ አንቀጾች በሰው እውቀት የዛሬ 1400 ዓመት በፊት ማንበብና ማጻፍ የማይችል ሰው ሊጽፈው ይችላል ወይ ብለ የትኛውንም ቴክኖሎጂ የትኛውንም ሲስተምና የትኛውንም የሚያስተነትን ሰው ብታስቀምጠው ዲስ ይሄ ከሂውማን ዊዝደም ትራንሰንድ ያደረገ ያለፈ ነው። ስለዚህ ይሄን ደግሞ አንተ አሁን እኔን ኩዌሽን በማድረግ ሳይሆን የምታረጋግጠው ራስ ቁጭ ብለህ ስታነብ ከመጽሐፍ ቅዱስ እንዴት እንደሚለይ ለመጽሐፍ ቅዱስ እንዴት አረጋጋጭ እንደሆነ ለምን ቁርአን እንደተወረደ ሁላ እኔ ባስረዳ። አሁን ቤሪ አንተ ከኔ ጋር እንዴት ይሄ ምናምን ብለህ ብትጠይቀኝ እስቃለሁ። ካላነበብክና ካልመጣ እኔ እኮ እያነበብኩ እኮ ነው። ፍለፊቴ ላይ አሁን ቁርአን አለ ፍለፊቴ ላይ። አሁን እኔ አሁን ቁርአንን ሳነብ ክርስቲያን እየሆንኩኝ ተቸገርኩኝ። ክርስቲያን ነው የሚያደርገኝ ቁርአን። አንቺ እንዴት ሙስሊም ሆንሽ? እኔ ጥያቄ የመጀመሪያ ያስቀመጥሽልኝ 3 ነገሮች በዝርዝር ብዙ ሰዓት አውርተሽ 3 ፖይንቶች ነው ለኔ የደረሰኝ። አንደኛው የቁርአን አጻጻፍ፣ ሁለተኛው ሳይንሳዊ መረጋገጥ፣ ሶስተኛው የማይጽፍና የማያነብ ነብይ መሆኑ ነው ያልሽው። የማይጽፍና የማያነብ ከሆነ ጻፋ አይባልላትም፣ ሌሎች ናቸው የጻፉለት። ቁርአንን ግን እሱ ላይናገር አይችልም። ለምን? ስለሚሰማ። በቁርአን ክፍሎችም ምንድነው የሚሉት ቁረይሾች ይሉ የነበረው ከቀደሙት ታሪኮች ከሰማናቸው የተለየ አልተነገርክም። ስለዚህ እነዚህ አሁን እሱ የሚናገራቸው ታሪኮች እነሱ ጋር ነበሩ ማለት ነው፣ ያውቋቸው ነበር። ፒራሚድ እንዴት እንደተሰራ ታውቃለህ?
ቆይ ታስጨርስ። አይ ቆይ እንዴት እንደተሰራ ታውቃለህ አታውቅም? የሶር ነው ብቻ ነው የምፈልገው። እኔ በጡብ እንደተሰራ ነው የማውቀው። እሱ ማን አረጋገጠልህ? እሱን መጽሐፍ ቅዱስ። ኦኬ ቁርአንም አረጋግጧል። ቁርአን ለምን ስላሴ አትበሉ አለ? ስላሴ የሚለው ቃል መጽሐፍ ቅዱስ ላይ ከሌለ የመጽሐፍ እኔ እኮ ቁርአን ነብዩ መሐመድን አልቀበልም አልኩኝ እንጂ ከቁርአን ውስጥ የተወሰኑ ሀሳቦችን በመጽሐፍ ቅዱስ ላይ የሚስማሙ አሉ። እኔ ነብዩ መሐመድን አልቀበልም ነው። ለምን ተቀበልካቸው ነው? ምንድነው ኤቪደንስሽ ነው እንዴ? ሁሉ የእሳቸው ባህሪያት የህይወታቸው ባዮግራፊያቸውን ሙሉ ስታይ እስከ መጨረሻው ደቂቃ ድረስ የተናገሩት ያስተላለፉት የህይወታቸው። ለምሳሌ አንድ ሴት ሁሌ ከቤታቸው ፊት ለፊት ቆሻሻ ትጥላለች። ተናግረዋት አያውቁም። የጎረቤት ሀቅ ይባላል። ኦኬ አንድ ቀን ቆሻሻው የለም። ነብይነት ማረጋገጫው ይሄ ነው እንዴ? አሁን ስለ ነብይነት እያረጋገጥኩልህ ስላይሆን ስለ ነብያችን ባህሪያት እየነገርኩ ነው። ነብይነትን የምታረጋግጠው በባህሪ ስለሆነ ባህሪን ደግሞ የምታስተነትነው ቆይ ባህሪን ደግሞ አንዴ ፕሊስ ባህሪን ደግሞ የምታስተነትነው ከዛ ሁሉ ማህበረሰብ ለየት ያለ ወጣ ያለ እንዴ ነብያችን ሰለላሁ ዐለይሂ ወሰለም እኮ እውነተኛው መሐመድ ነበር እኮ የሚባሉት። አሁን ከኔ አፍ ከምትሰማው እኔም ከዚህ በላይ ብዙ በእንደዚህ አይነትም ማረጋገጫነትን መስጠት ስለማልፈልግ ነብዩ መሐመድ ነብዩ መሆኑን ከቁርአን ውጪም የሱን ባዮግራፊ ስታነብ ስለሚገባ ከኔ በተሻለ አንድ ሙስሊም መጥቶ ቢያወራ ለእስልምና ክብረት ስላለኝ ስቲል እኔም የእስልምና ተማሪ ስለሆንኩኝ ብዙ ሐዲሶች ስላሉ የጨረቃ መሰንጠቅ ቋራይሾች አንተ ነቢይ ኮንክ እስቲ ሚራክል አሳየን ሲሉት ጨረቃ እንደተሰነጠቀች ስለምናቅ አሁን እኔ ባወራ እኔ ግብስ ስለምባል ስለ እስልምና እኔ ከዚህ በላይ ለአንተ ማረጋገጫ መስጠት ስለማልችል ነቢያችን ሰለላሁ ዐለይሂ ወሰለምንም ከእኔ ሳልሆን ትልቅ ሰው ማውራት ስላለበት ከዚህ በላይ ጥያቄዎችን መመለስ አልችልም።